ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 6ን ጀምረን ነበር ትራንስፎርሜሽንስ ኦፍ ዘ ፕሌን። ዛሬ ሮቴሽን ፓርት 2 እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሮቴሽን ፓርት 2 ኖት let R be a counterclockwise rotation through an angle theta about the origin. then አሁን ቴታው ስንት ሲሆን 90 ዲግሪ ሲሆን ማለት ነው። እንግዲህ ይሄን ፎርሙላ ታስታውሳላችሁ። x ፕራይም y ፕራይም is equals to cos theta minus sin theta this sin theta እዚህ ጋር cos theta እዚህ ጋር x y ልበል ማለት ነው። ከዚህ በኋላ 90 ዲግሪን ተካ። ይሄ ምን ይሆናል? ይሄ 0 ይሆናል። ይሄም 0 ይሆናል። ሳይን ኔጌቲቭ ሳይን 90 1 ነው። እዚች ጋቺ ኔጌቲቭ ስላለች 0 ኔጌቲቭ 1 1 0 ይሆናል ማለት ነው። ይሄ ይሆናል። ከዚህ ጋር ተመልከቱ፣ ቺን ኤክስ ዋይ ልበል። ይሄንን እናብዛው። ይሄን ስናበዛው ምን እናገኛለን? 0 ሲባዛ በኤክስ 0 ይሆናል። ኔጌቲቭ 1 ሲባዛ በዋይ ኔጌቲቭ ዋይ ይሆናል። ኔጌቲቭ ዋይ 1 ሲባዛ በኤክስ ኤክስ ነው። 0 ሲባዛ በዋይ 0 ነው። ስለዚህ 0 ሲደመር ኤክስ ኤክስ ይሆናል ማለት ነው። ሶ አሁን ምን መረዳት እንችላለን? በ90 ዲግሪ ካውንተር ክሎክዋይዝ ሮቴት የምናደርግ ከሆነ ሲምፕሊ ኤክስ ኮማ ዋይ የነበረውን ምን እናደርጋለን ማለት ነው? መጀመሪያ ቦታ እናቀያይራለን። ዋይ ኮማ ኤክስ ከዛ ዋይን ኔጌቲቭ እናደርጋለን ማለት ነው። ሶ ሁሉ ጊዜ አሁን ይሄንን ሁሉ ፕሮሰስ መሄድ አይተበቅብንም። በ90 ዲግሪ ካውንተር ክሎክዋይዝ የሚል መረጃ ከተሰጠን ቀጥታ እንደዚህ እናደርጋለን ማለት ነው። ማይነስ ዋይ ኮማ ኤክስ። ኤግዛምፕል 3 ዘ ኢሜጅ ኦፍ ኤ ትራያንግል ኤቢሲ ይሄ ማለት ነው። ኤቢሲ የዚህ ኢሜጅ ይሄ ነው። when it is rotated through theta is equals to pi over 2 or 90 degree about the origin is shown in figure 6.21. To see that this is a rotation of theta is equals to pi over 2, imagine point P attached to the red arrow. አሁን እቺን ኮንሲደር እናድርግ ማለት ነው። ፖይንት P እቺን ኮንሲደር እናድርጋት። አሁን 1.5 ነበር ይሄ። እዚህ ጋር መተን ደግሞ ስናይ ምን ሆነ? -5.1 ነው። ስለዚህ በ90 ዲግሪ ነው ሮቴት የተደረገው ማለት ነው፣ ካውንተር ክሎክዋይዝ። ሌላ ኤንም ብንወስድ እዚህ ጋር እንደምታዩት 1.1 ነው። 1.1 ሮቴት ሲደረግ ይሄ ምን ይሆናል? -1.1 ይሆናል ማለት ነው። ኤ ፕራይምን ሄዳችሁ ስታዩ ተመሳሳይ ነገር ነው የምታዩት ማለት ነው። ሲ ላይ ምን እንምጣ? 4.5 ነው። -5.4 ኤክስፔክት እናደርጋለን። ይሄው -5.4። ስለዚህ ይሄ ትሪያንግል በ90 ዲግሪ ካውንተር ክሎክዋይዝ ሮቴት ተደርጓል ማለት ነው። ሮቴት ተደርጓል። እንግዲህ ይሄንን ቪዥዋላይዝ ለማድረግ ቀላል ሲስተም አለ። ይሄንን ልውሰድ። ይሄን ኦሪጂናል ትሪያንግሉ ልውሰደው። ከዛ አሁን 90 ዲግሪ ሮቴት ላድርገው ካውንተር ክሎክዋይዝ ማለት ነው። አያችሁ? ልክ 90 ዲግሪ ሮቴት ሳደርገው የቱን ሰጠኝ? ይሄንን ሰጠኝ ማለት ነው። ይሄን ሰጠኝ። እሺ አሁን ደግሞ ቴታ 180 ሲሆን ኦኬ ኤክስ ፕራይም ኮማ ዋይ ፕራይም ፎርሙላውን ደጋግሜ የምጽፈው ለምንድን ነው? እንድታስታውሱ ስለሚያግዛችሁ ነው። እናንተም ሁሉ ጊዜ ኤግዛምፕል ስትሰሩ ፎርሙላውን ደጋግማችሁ ጻፉ። ማይነስ ሳይን ቴታ እዚህስ ሳይን ቴታ ኮስ ቴታ እዚህ ጋር ኤክስ ዋይ አለን ማለት ነው። ኤክስ ዋይ አለን። እሺ አሁን 180 ስንተካ ኮስ 180 ኔጌቲቭ 1 ነው። ኮስ 180 ኔጌቲቭ 1 ነው። ሳይን ሁለቱም ጋር 0 ነው የሚሆነው። ሳይን 180 0 ስለሆነ ማለት ነው። ስለዚህ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ -1 0 0 -1 እዚህ ጋር ኤክስ ዋይ ይሄን እናስቀምጥ። ኢዝ ኢኳልስ ቱ ይሄን እናባዛ። እንግዲህ ይሄን እየወሰድን እናበዛለን። ኔጌቲቭ 1 ሲባዛ በኤክስ ኔጌቲቭ ኤክስ ይሆናል። 0 ሲባዛ በዋይ ያው 0 ነው። እዚህ ጋር ኔጌቲቭ ኤክስ ይኖረናል ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። 0 ሲባዛ በኤክስ 0 ነው። ኔጌቲቭ 1 ሲባዛ በዋይ ኔጌቲቭ ዋይ።
ስለዚህ በ180 ዲግሪ ሮቴት ከተደረገ ካውንተር ክሎክዋይዝም ሊሆን ይችላል፣ ክሎክዋይዝም ሊሆን ይችላል። ውጤቱ ተመሳሳይ ነው። የምናገኘው ይሄንን ይሆናል ማለት ነው። ልክ እዚህ ጋር እንደምታዩት ለምሳሌ 1.7ን በ180 ዲግሪ ሮቴት አድርጉ ብትባሉ ቀጥታ ምንድነው የምታደርጉት? በኔጌቲቭ ማብዛት ነው። -1, ይሆናል ማለት ነው። ምንም ካልኩሌሽን አይፈልግም። ኤግዛምፕል 4 ዘ ኢሜጅ ኦፍ ኤ ትሪያንግል ኤቢሲ የዚህ ትሪያንግል ማለት ነው ኤቢሲ when it is rotated through theta is equals to pi or 180 degree about the origin it is shown in figure 6.22 እዚህ ጋር ታይቷል ማለት ነው። starting with triangle ABC draw the rotation of 180 degree centered at the origin. As you did in the previous example, imagine point B attached to the red arrow from the center 0,0. እንግዲህ ይሄን ተመልከቱ። ይሄ ያለ ፖይንት ቢ ናቸው ሁለቱም። ሶ ሮቴት ስናደርግ በ180 ዲግሪ ሲምፕሊ በኔጌቲቭ ማብዛት ነው ተባብለን ነበር። ስለዚህ ይሄ 4,1 -4,-1 እንደሚሆን ኤክስፔክት እናደርጋለን። አያችሁ ራሱ ነው ያለው ማለት ነው። እዚህ ጋር 2,5 ነው -2,-5 ይሆናል። እዚህኛው ጋርስ 0,1 0 -1 ኤክስፔክት እናደርጋለን። አሁንም ሮቴት አድርጌ ላሳያችሁ ይሄኛውን ሮቴት አድርጌ ላሳያችሁ። ኦሪጂናሉን ልውሰድ። ይሄ ያለ አሁን ይሄንን 180 ዲግሪ ሮቴት እናደርገዋለን። እዩ አሁን ይሄ 90 ዲግሪ ነው። ከዛ 180 ነው እዚያ መጣ ነው። አያችሁ ኤግዛክትሊ ከዚህኛው ጋር ምን ሆነ ማለት ነው? እዚህ ጋር ካለው ጋር ተመሳሳይ ሆነ ማለት ነው። እሺ አሁን ደግሞ ቴታ 3π/2 ወይም 270 ዲግሪ ሲሆን እናያለን ማለት ነው። እሺ ኤክስ ፕራይም ዋይ ፕራይም እንበል is equals to cos 270 0 ነው። ይሄም 0 ይሆናል። sin 270 -1 ነው የሚሆነው። ይሄ -1 ይሆናል። ይሄኛው ኔጌቲቭ ኦልሬዲ ስላለው 1 ይሆናል ማለት ነው። ሶ 0 1 -1 0 ይሆናል። x y ይሄ ያለን ማለት ነው። እና አባዛ ይሄን እየወሰድን ከዚህ ጋር ማብዛት ይሆናል ማለት ነው። ሶ y እናገኛለን ከላይ፣ ከታች ደግሞ -x እናገኛለን ማለት ነው። ስለዚህ በ270 ካውንተር ክሎክዋይዝ ከሆነ ሮቴት ያደረግነው ሲምፕሊ ምን እናደርጋለን? ኤክስ እና ዋይን ኤክስ ኮማ ዋይ ከነበረ ኤክስ እና ዋይን ቦታ እናቀያይራለን በዚህ መልኩ። ከዛ ኤክሷን ኔጌቲቭ ማድረግ ይሆናል ማለት ነው። ኤክሷን ኔጌቲቭ ማድረግ ይሆናል። ኤግዛምፕል 5 ዘ ኢሜጅ ኦፍ ኤ ኳድሪላተራል ኤቢሲዲ ይሄኛው ማለት ነው ABCD when it is rotated through theta is equal to 3π/2 or 270 degree about the origin is shown in figure 6.23 እዚህ ጋር እንደምታዩት ማለት ነው። አሁን ለምሳሌ ፖይንት ኤ ልውሰድ። ፖይንት ኤን ብንወስድ 0 1 ነው የነበረው ይሄ ማለት ነው። ኤ ፕራይሙ ምን ይሆናል? መጀመሪያ ቦታ እናቀያይራለን። 1,0 ያው 0 ኔጌቲቭ ብናደርግም ባናደርግም ለውጥ ስለሌለው 1,0 ይሆናል ማለት ነው። ልክ እዚህ ጋር እንደምታዩት ፖይንት ቢን ደግሞ ልውሰድ። ፖይንት ቢ -1,4 ነው። ቢ ፕራይም ምን ይሆናል? መጀመሪያ ቦታ እናቀያይራለን። 4 -1 ነው። ኔጌቲቭ ኦፍ -1 ደግሞ 1 ይሆናል ማለት ነው። ስለዚህ 4,1 ይሆናል። ያው እዚህ ጋር እንደምታዩት በተመሳሳይ ሲንም ብንወስድ 3,4 ሲ ፕራይም ምን ይሆናል? መጀመሪያ ቦታ አቀያይሩ 4,3 ከዛችኛዋን በኔጌቲቭ ማብዛት ይሆናል 4,-3 ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ መስራት እንችላለን። እሺ ቴታ ደግሞ 2n ታይምስ ፓይ ኤን ምን ሲሆን አን ኤሌመንት ኦፍ ኢንቲጀር ሲሆን ማለት ነው። እንደዚህ የሚሆን ከሆነ አይደንቲቲ ትራንስፎርሜሽን እንለዋለን ማለት ነው። ራሱ ነው የሚሆነው፣ ራሱ ይሆናል ማለት ነው መልሶ። ይሄንን ላሳያችሁ። 2n ፓይ የሳይን ኦፍ 2n ፓይ ፎር ኤን ኤን ኢንቲጀር ሲሆን ማለት ነው ሁልጊዜ ይሄ ምን ይሆናል? 0 ነው የሚሆነው። ሁልጊዜ ይሄ 0 ይሆናል። ወደ ኮስ ደግሞ ስንመጣ ኮስ ኦፍ 2n ፓይ ይሄ ምን ይሆናል? ሁልጊዜ 1 ነው የሚሆነው ማለት ነው። 1 ይሆናል። ስለዚህ ይሄን ትራንስፎርሜሽን ሮቴሽን ማትሪክስ ብናይ 1 0 0 1 ይሆናል ማለት ነው። ይሄ ደግሞ ምንድነው? አይደንቲቲ ማትሪክስ ነው። አይደንቲቲ ማትሪክስ ነው ማለት ነው። ስለዚህ ትራንስፎርሜሽኑ ምን ይሆናል? ይሄ አይደንቲቲ ምንም ለውጥ አይመጣም ማለት ነው። በኤክስ ፕራይም እና
በኤክስ ፕራይም ዋይ ፕራይምን እና በኤክስ ዋይ መካከል ምንም አይነት ልዩነት አይኖርም ማለት ነው። ይሄ የራሱ ኢሜጅ ይሆናል ማለት ነው። ሶ ይሄ አይደንቲቲ ትራንስፎርሜሽን እንለዋለን። ኤቭሪ ሰርክል ዊ ሴንተር አት ዘ ሴንተር ኦፍ ሮቴሽን ኢዝ ፊክስድ ይለናል። ለምሳሌ ኦሪጅን ላይ ከሆነ ይሄ ያለው ሴንተሩ ኦሪጅን ላይ ነው እንበል። አባውት ዘ ኦሪጅን ከሆነ ሮቴት የሚያደርገው ምን ይሆናል ማለት ነው? ራሱ ሰርክሉ ነው የሚሆነው ማለት ነው መልሶ። ኢን ጀነራል ዩ ካን ሰመራይዝ ሮቴሽን ኦፍ ፖይንት ሴንተርድ አት ዘ ኦሪጅን አስ ፎሎስ። እንግዲህ ስለ ካውንተር ክሎክዋይዝ ነው የምናወራው። ለምን? ሁሉም ፖዘቲቭ ናቸው እንደምታዩት ማለት ነው። በእርግጥ 180 ካውንተር ክሎክዋይዝም ሆነ ክሎክዋይዝ ምንም ለውጥ አያመጣም። ሶ በ90 ዲግሪ ከሆነ ይሄንን እንደምናገኝ አይተናል። በ180 ሲሆን ይሄ ነው የሚሆነው። በ270 ዲግሪ ደግሞ ሲሆን ይሄንን እናገኛለን ማለት ነው። እሺ አሁን ይሄን ፖይንት ኤክስ ኮማ ዋይ ኮንሲደር እናርግ። ከዛ በኋላ 90 ዲግሪ ሮቴት እናደርጋለን፣ 180 ዲግሪ ሮቴት እናደርጋለን፣ 270 ዲግሪ ሮቴት እናደርጋለን እና ኮኦርዲኔቱ ላይ የሚመጣውን ኢፌክት እያንዳንዱን እናያለን ማለት ነው። አሁን ከ90 ዲግሪ እንነሳ። ይሄንን 180 ዲግሪ ሮቴት ላድርገው፣ 90 ዲግሪ ሮቴት ላድርገው። እዩ 90 ዲግሪ ሮቴት አደረኩት። አሁን ኤክስ አክሲስ እና ዋይ አክሲስ ቦታ ተቀያየሩ። አያችሁ? ሆሪዞንታሉ ምን ሆነ? ዋይ ሆነ። ቨርቲካሉስ ኤክስ ሆነ። ይሄንን አጥፉና ይሄንን ኤክስ በሉት። ይሄንን አጥፉ እንደገና። ቨርቲካል ስለሆነ ዋይ እንለዋለን ማለት ነው። ዋይ አሁን እቺ ፖይንት ፒ አሁን አፕዴት ትደረጋለች ማለት ነው። ይሄንን እናጠፋዋለን። ይሄንን እናጥፋ። ፖይንት ፒ ፕራይም እንበለው። መጀመሪያ ላይ ያለው እዩ እንግዲህ ኤክስን አይደል መጀመሪያ የምንጽፈው። ኤክስ ላይ ያለው ምንድነው? ይሄ ዋይ ነው። ነገር ግን ሁለተኛ ኳድራንት ስለሆነ ሁለተኛ ኳድራንት ላይ የኤክስ ቫልዩ ኔጌቲቭ ነው የሚሆነው። ስለዚህ ምን እንላለን ማለት ነው? ማይነስ ዋይ እንላለን። ኮማ ይሄ ደግሞ ኤክስ ነው። የመጀመሪያ ኳድራንት ላይ የዋይ ቫልዩ ፖዚቲቭ ስለሆነ ቺን ኤክስ እንላታለን ማለት ነው። ኤክስ። ስለዚህ በዚህ መልኩ እናስቀምጣለን። ማይነስ ዋይ ፒ ፕራይም ምን ሆነ ማለት ነው? ማይነስ ዋይ ኮማ ኤክስ ሆነ ማለት ነው። በዚህ ምክንያት የመጣ ነው። አሁን ደግሞ 180 ዲግሪ ሮቴት እናድርግ። 180 ዲግሪ 90 ሮቴት አደረኩ። 180 ዲግሪ ሮቴት አደረኩኝ። አሁን እዩ ሆሪዞንታሉ ኤክስ ነው። እሺ ምንም ችግር የለም። ቨርቲካሉ ዋይ ነው። ስቲል ምንም ችግር የለም። ቨርቲካል ዋይ እና ሆሪዞንታል ኤክስ ስለሆነ ማለት ነው። እቺ ፖይንት ግን ምን መሆን አለባት? አሁን መወገድ አለባት። ምክንያቱም ተመልከቱ ሁለተኛ ኳድራንት ላይ ይሄ ምን መሆን አለበት? ኔጌቲቭ መሆን አለበት። ኔጌቲቭ መሆን አለበት። የዋይንም ስታዩ ይሄ ዋይ ነው አይደለ? ማይነስ ዋይ ነው መሆን ያለበት። ምክንያቱም እዚህ ውስጥ የዋይ ቫልዩ እዚህኛው ኳድራንት ውስጥ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ ፖይንት ፒ ፕራይም ምን ትሆናለች ማለት ነው? አሁን ማይነስ ኤክስ ኮማ ማይነስ ዋይ። ለምን? እዚህ ኳድራንት ውስጥ ኤክስ ኔጌቲቭ ነው፣ እዚህም ስንመጣ ዋይ ኔጌቲቭ ነው። ማይነስ ኤክስ ማይነስ ዋይ ይሄ ይሆናል ማለት ነው። አሁን ደግሞ 270 ዲግሪ ሮቴት እናድርግ። ተመልከቱ 90 ሮቴት አደረኩ፣ 180 ሮቴት አደረኩ፣ ከዛ 270 ሮቴት አደረኩኝ። አሁን እዚህ ጋር ደግሞ ተመልከቱ ሆሪዞንታሉ ምን ሆነ? ዋይ። ይሄንን እናጠፋና ምን እናደርገዋለን? ኤክስ እናደርገዋለን ማለት ነው። ቨርቲካሉ ኤክስ ሆነ፣ ነገር ግን ዋይ መሆን ነበረበት። ሶ ይሄንን እናጠፋና ዋይ እናደርገዋለን ማለት ነው። ዋይ እናደርገዋለን። ይሄን ፖይንት ፒን እናጥፋው። ፖይንት ፒን እናጥፋው። ፒ ፕራይም እንበል። መጀመሪያ ላይ የሚጻፈው የኤክስ ቫልዩ ነው። የኤክስ ቫልዩ ደግሞ ስንት ነው? እዚህ ጋር ዋይ ነው። ዋይ እንበል ኮማ እዚህ ጋር ምን አለን? ኤክስ አለን። ነገር ግን እዚህ ኳድራንት ውስጥ ወይም ከኤክስ አክሲስ ወደ ታች የዋይ ቫልዩ ምንድነው? ኔጌቲቭ ነው። ስለዚህ ቺን ኔጌቲቭ ኤክስ እንላታለን ማለት ነው። ሶ ግራፊካሊም በዚህ መልኩ ማሳየት ይቻላል ማለት ነው። ኤክሰርሳይዝ 6.11 A triangle CDE has vertices CDE እነዚህ ቨርቴክሶች ናቸው ማለት ነው የዚህ ትሪያንግል። Find the image of the triangle when rotated about the origin through an angle theta is equals to pi over 2 ወይም በ90 ዲግሪ ማለት ነው። ሶ ፖዚቲቭ ስለሆነ ካውንተር ክሎክዋይዝ ነው ማለት ነው። እንግዲህ በ90 ዲግሪ ሮቴት የሚደረግ ከሆነ ኤክስ ኮማ ዋይ ከሆነ ያለን ሮቴት ከተደረገ በኋላ ማይነስ ዋይ ኮማ ኤክስ እንደሚኖረን አይተናል ማለት ነው። ሶ አሁን ተመልከቱ ሲ ፕራይም ምን ይሆናል ማለት ነው? ማይነስ 1 ኮማ 2 ይሆናል። ዲ ፕራይምስ ማይነስ 3 ኮማ 5 ይሆናል። ኢ ፕራይም
በተመሳሳይ -4,3 ይሆናል ማለት ነው። አሁን ትሪያንግላችንን እንስራ። እዚህ ጋር 2,1 ኤክስ 2 ሆኖ ዋይ 1 የሚሆንበት ማለት ነው። ሰምዌር እዚህ አካባቢ ቢሆን 3,4 ኤክስ 3 ሆኖ ዋይ 4 የሚሆንበት እዚህ አካባቢ ቢሆን ሌላ 5,3 ኤክስ 5 ሆኖ ዋይ 3 የሚሆንበት የት አካባቢ? እዚህ አካባቢ ይሆናል ማለት ነው። ስለዚህ እነዚህን ፖይንቶች እንደዚህ ማገናኘት ይሆናል ማለት ነው። በዚህ መልኩ ማገናኘት ይሆናል። አሁን ፖይንቶቹን እናስቀምጥ። ሲ 2,1 ነው። ይኸው ሲን እዚህ ጋር ማስቀመጥ እንችላለን። ዲ 5,3 ነው። ይሄንን ዲ ማለት እንችላለን። ኢ 3,4 ነው። ይሄንን ኢን በለው ማለት ነው። ይሄ ሆነ። አሁን 90 ዲግሪ ነው ሮቴት ያደረገው። የእነዚህን ፖይንቶች ሲ ፕራይም፣ ዲ ፕራይም እና ኢ ፕራይምንም በተመሳሳይ እናስቀምጥ። ኤክስ -1 እዚህ አካባቢ ነው። ዋይ ደግሞ 2 ዋይ 2 እዚህ አካባቢ ይሄ 2 ይሆናል። ስለዚህ እቺ ፖይንት ትኖረናለች ማለት ነው። እዚህ ጋር 2 ይሆናል። -3,5 -3,5 ዋይ 5 የሚሆንበት ማለት ነው። እዚህ አካባቢ ይሄ 5 ቢሆን እዚህ አካባቢ ይሆናል ይሄ ነጥብ ማለት ነው። -4,3 ይሄ -4 ቢሆን 3 ደግሞ እዚህ አካባቢ ማለት ነው። ስለዚህ እነዚህን ፖይንቶች እናገናኝ እንግዲህ ይሄ ይሆናል ማለት ነው። እሺ አሁን ሲ ፕራይም የቱ ጋር እንደሆነ እኒ -1,2 ይሄው እዚህ ጋር ማለት ነው። ይሄ ሲ ፕራይም ይሆናል። ዲ ፕራይም -3,5 ይሄ ዲ ፕራይም ይሆናል። ይሄኛው ኢ ፕራይም ይሆናል ማለት ነው። ኢ ፕራይም ይሆናል። ስለዚህ አሁን ተመልከቱ እንግዲህ 90 ዲግሪ ነው ሮቴት ያደረግነው። ኤክስፔክት ይደረጋል ይሄ ምክንያቱም እዩ ይሄንን ወስጄ ትሪያንግሉ ያው ፐርፌክት አይደለም በርግጥ ይሄንን ወስጄ 90 ዲግሪ ሮቴት ባደርገው ኦሪየንቴሽኑን እዩት። አያችሁ 90 ዲግሪ ሮቴት አደረኩት። አሁን ኢ እዚህ ጋር መጣ። እዩ ኢ እዚህ ጋር መጣ። ይሄው እዚህ ጋር ኢ ፕራይም፣ ሲ ሲ ፕራይም፣ ዲ ዲ ፕራይም። ኦሪየንቴሽኑ አትሊስት ተመሳሳይ ነው ማለት ነው። ያው ትሪያንግሉ የዚህ ሼፕ እና የዚህ ሼፕ አልተመሳሰለም ያው በእጅ ስለሳልኩት ማለት ነው። በዚህ መልኩ መስራት እንችላለን። እሺ እዚህ ጋር በጥሩ ሁኔታ የተሳለ ስዕል አለ። እዩ ሲ እዚህ ያለን፣ ዲ እዚህ ያለን፣ ኢ እዚህ ጋር ያለን ማለት ነው። አሁን እንደዚህ እናድርግ። ይሄንን 90 ዲግሪ ሮቴት እናደርገዋለን። ተመልከቱ። ይሄንን 90 ዲግሪ ሮቴት እናድርገው። ይሄን ልውሰድ። ይሄው 90 ዲግሪ ሮቴት አደረኩት። አያችሁ ኤግዛክትሊ ከዚህ ጋር ምን ሆነ ማለት ነው? ተመሳሳይ ነው ማለት ነው። ይሄንን ወስደን እዚህ ላይም መግጠም እንችላለን ካስፈለገ ማለት ነው። ይሄን እዚህ ላይ ብናመጣው ፊት ያደርጋል። ስለዚህ 90 ዲግሪ ሮቴሽን ማለት ይሄ ነው። ሁለተኛ ጥያቄ ዲተርማይን ዘ ኢሜጅ ኦፍ ዘ ስትሬት ላይን ኤቢ የዚህን ማለት ነው አንደር አን አንቲ ክሎክዋይዝ ሮቴሽን ኦፍ 90 ዲግሪ አባውት ዘ ኦሪጂን ማለት ነው። እንግዲህ እዩ ፖይንት ኤ 2,5 ነው የነበረው። ኤ ፕራይም ምን ይሆናል? -5,2 ነው የሚሆነው። በተመሳሳይ ፖይንት ቢ 6,3 ነው የነበረው። ቢ ፕራይም ምን ይሆናል? -3,6 ይሆናል ማለት ነው። -3,6 እሺ አሁን ኤክስ አክሲስ ላይ እንምጣ። ኤክስ ዋይ ፕሌን ላይ እንምጣና -5,2 ከ-3 እንነሳ። እዚህ ጋር ደግሞ -5ን እንጻፍ። የዋይንስ 2 እና 6 እዚህ ጋር 2 እናስቀምጥ፣ እዚህ ጋር 6 እናስቀምጥ ማለት ነው። እሺ -5,2 ሰምዌር እዚህ አካባቢ ይሆናል። -3,6 እዚህ አካባቢ ይሆናል ብለን እናስብ። ከዛን ይሄን ፖይንት ማገናኘት ይሆናል ማለት ነው። እንደዚህ እናገናኘው። ይሄንን እንግዲህ ኤ ፕራይም -5,2 ነው። ሶ ይሄ ኤ ፕራይም ይሆናል ማለት ነው። ይሄኛው ደግሞ ቢ ፕራይም ይሆናል ማለት ነው። ሶ አሁን እዩ ይሄንን ወስደን ሮቴት እናድርገው። ይሄ ሮቴት እናድርገው ወስደን 90 ዲግሪ ማለት ነው። እሺ 90 ዲግሪ አያችሁ የመመሳሰል ነገር አለው። በዚህ መልኩ ሮቴት እናደርጋለን። እሺ እዚህ ጋር በጥሩ ሁኔታ የተሳለ ስዕል አለ። ተመልከቱ። ኤ ቢ ነው የነበረው። ኤ ፕራይም ቢ ፕራይም ደግሞ ይሄንን ይመስላል ማለት ነው። ልክ አሁን ይሄኛውን ወስደን ይሄንን 90 ዲግሪ ሮቴት ብናደርገው እዩ ይሄንን ወሰድኩኝ። ይሄንን 90 ዲግሪ ሮቴት ላድርገው። አያችሁ ይሄ ሆነ ማለት ነው። ይሄ ደግሞ ከዚህ ጋር ኦልሞስት ፊት ያደርጋል እንደምታዩት ነው ማለት ነው።
ሶስተኛ ጥያቄ if point A, B እና C are the vertices of a triangle ABC as shown in figure 6.25 እዚህ ጋር እንደምታዩት ማለት ነው determine the image of the triangle ABC under a clockwise rotation of 180 degree about the origin clockwise ነው የተባልነው ማለት ነው። እሺ clockwise ማለት ደግሞ አቅጣጫው ወዴት ነው ማለት ነው? በዚህ አቅጣጫ ማለት ነው። ሰዓት በሚሽከረከርበት አቅጣጫ ማለት ነው። እንግዲህ ይሄ አንግል ይሄ 180 ዲግሪ ክሎክዋይዝም ሆነ አንቲ ክሎክዋይዝም ሆነ ምንም ለውጥ የለውም ተባብለናል። ምክንያቱም ላስረዳችሁ። ከዚህ ተነስተን እዚህ ብንመጣ ይሄ 180 ዲግሪ ነው ካውንተር ክሎክዋይዝ ማለት ነው። ከዚህም ተነስተን በተመሳሳይ በክሎክዋይዝ ዳይሬክሽንም ብንመጣ ከተመሳሳይ ቦታ ተነስተን ተመሳሳይ ቦታ ላይ ነው የምንደርሰው። ስለዚህ እቺ ክሎክዋይዝ ማለቷ ልትረብሻችሁ አይገባም። ካውንተር ክሎክዋይዝም ቢል ውጤቱ ተመሳሳይ ነው የሚሆነው ማለት ነው። ሶ ፖይንት ኤ እንበልና ኤክስ ኮማ ዋይ ካለን ኤ ፕራይም በ180 ዲግሪ ሮቴት ሲደረግ ማይነስ ኤክስ ኮማ ማይነስ ዋይ ነው የሚሆነው። ይሄንን አይተናል። ስለዚህ ኤ ፕራይም ምን ይሆናል ማለት ነው? ኤ ፕራይም ምን ይሆናል? ማይነስ 2 ኮማ 2 ነው የሚሆነው። በኔጌቲቭ ማብዛት ነው በቃ እንዳለ። ቢ ፕራይምስ ምን ይሆናል? ማይነስ 3 ኮማ 1 ነው የሚሆነው። ሲ ፕራይም 6 ኮማ ማይነስ 1 ይሆናል ማለት ነው። እንግዲህ ይሄንን አምጥተን ኤክስ ዋይ ፕሌን ላይ መሳል ይሆናል። እሺ እዩ ማይነስ 2 ኮማ 2 የቱ ይሆናል? ይሄ ይሆናል ማለት ነው። ኤክስ ኔጌቲቭ 2 ሆኖ ዋይ 2 የሚሆንበት ማለት ነው። ሌላ ማይነስ 3 ኮማ 1 ይሄንን 1 እንበለው። ማይነስ 3 ደግሞ እዚህ አካባቢ ማይነስ 3 ኮማ 1 ኦኬ እዚህ አካባቢ ይሆናል። ኤክስ ኔጌቲቭ 3 ዋይ 1 የሚሆንበት ማለት ነው። 6 ኮማ ማይነስ 1 ኤክስ 6 ሆኖ ዋይ ኔጌቲቭ 1 የሚሆንበት ማለት ነው። ኤክስ 6 እዚህ አካባቢ ብለን እናስብ። ኔጌቲቭ 1 ደግሞ እዚህ አካባቢ ብለን እናስብ። ሶ ሳሙኤል እዚህ አካባቢ ይሆናል ብለን እናስብ። ከዚህ በኋላ ይሄንን ማገናኘት ይሆናል። እዚህ ሁለቱ እንደዚህ እናገናኛለን። ከዛ ይሄ እዚህ ይመጣል። ይሄ ደግሞ ተመልሶ እዚህ ጋር ይገጥማል ማለት ነው። እዚህ ጋር ይገጥማል። እሺ እዚህ ጋር በጥሩ ሁኔታ የተሳለ ስዕል አለ። ያው አይተናል። ዞሮ ዞሮ ኤ ፕራይም ቢ ፕራይም ሲ ፕራይም ይሄንን ይመስላል ማለት ነው። አራተኛ ጥያቄ given an equation of a circle ይሄ ማለት ነው find the image of circle under an anti-clockwise rotation of 180 degree about the origin ይሄ anti-clocwiseም ሆነ clockwise ቢሆን ምንም ለውጥ የለውም ተባብለናል። ምን እስከሆነ ድረስ 180 ዲግሪ እስከሆነ ድረስ ማለት ነው። ሶ ሴንተራችንን እንውሰድ። ከዚህ ላይ -1 ኮማ -3 ይሆናል። ይሄ ሴንተር ነው ማለት ነው። አሁን ሲ ፕራይምን እንፈልግ። እንግዲህ በ180 ከሆነ ሲምፕሊ ምን ማድረግ ነው? ይሄንን በኔጌቲቭ ማብዛት ይሆናል። 1 ኮማ 3 ይሆናል ማለት ነው። 1 ኮማ 3 ይሆናል። ስለዚህ x - 1 the whole square plus y - 3 the whole square is equals to ሬዲየሱ አይቀየርም ራሱ ይሆናል ማለት ነው። ስለዚህ ይሄ ኢሜጃችን ይሆናል። እሺ የዚህኛውን ግራፍ እንስራ ብንል ሴንተሩ 1 ኮማ 3 ነው። ሶ እዚህ ጋር 1 ትኖረናለች፣ እዚህ ጋር 3 ትኖረናለች ማለት ነው። ይሄ ሴንተሩ ይሆናል። ይሄ የኢሜጁ ምስል ይሆናል ማለት ነው። የኢሜጁ ምስል ይሆናል። አር ስቲር 2 ነው፣ እዚህ አር 2 ነው የሚሆነው። ሴንተሩ ደግሞ ይሄ ሴንተር ሲ ፕራይም ማለት ነው 1 ኮማ 3 ይሆናል። ሮቴሽን when the center of rotation is point AB እንግዲህ እስካሁን ስናይ የነበረው about the origin ነበረ። ከኦሪጂን ውጪ ሲሆን የሚለውን ደግሞ in the previous section you saw rotation about the origin ስለ about the origin ነበር ስናይ የነበረው ማለት ነው። in this section you will discuss rotation about any arbitrary point A, B. Consider the figure 6.27 as shown below እናየዋለን። It indicates how the original triangle ABC that has vertices A, B and C is rotated through 180 degree about the point 4,1 to give triangle A prime, B prime, C prime። እንግዲህ ምንም የተለየ ነገር የለውም እንዳትደናገጡ። about ተብሎ ሌላ ፖይንት ቢሰጥም ቀላል መንገድ አሳያችኋለሁ። እሺ ተመልከቱ። እንግዲህ 180 ዲግሪ ሮቴት ተደረጉ ነው የሚለን። ይሄን ትሪያንግል በ4,1 about 4,1 ሮቴት ተደርጎ ይሄ እንዴት እንደመጣ ላሳያችሁ። አሁን በ180 ዲግሪ ነው። x, y ከነበረ ምን ይሆናል ማለት ነው? -x, -y እንደሚሆን እናውቃለን። ይሄን እናውቃለን። አሁን የተሰጡን እነዚህ 3 ፖይንቶች አሉ። መጀመሪያ ምን እናደርጋለን? ወደምናቀው እንቀይረዋለን።
ወደምናቀው እንዴት አድርገን አባውት ዘ ኦሪጂንን በደንብ አይተናል። ስለዚህ እነዚህን ፖይንቶች ከነዚህ ፖይንቶች ላይ 4,1ን እንቀንሳለን። አባውት የተባላችሁበትን ትቀንሳላችሁ ማለት ነው ሁል ጊዜ። ሶ 2,7 ከዚህ ላይ ምን እንቀንሳለን? 4,1 እንቀንሳለን ማለት ነው። እንደገና 4,7 ከዚህም በተመሳሳይ 4,1 እንቀንሳለን። 4,2 አለን ከዚህም 4,1ን እንቀንሳለን። አባውት የተባላችሁበትን እሱን እንዳለ ከፖይንቶቹ ላይ ትቀንሳላችሁ ማለት ነው። ትቀንሳላችሁ። እሺ አሁን ይኸው እንግዲህ የመጀመሪያው ምን ይሆናል? ይሄኛው ማለት ነው 2 ሲቀነስ 4 -2 ነው። 7 ሲቀነስ 1 6 ይሆናል። ሌላ 4 ሲቀነስ 4 የዚህኛው ደግሞ ማለት ነው 0, 7 ሲቀነስ 1 6 ይሆናል። ወደዚህኛው ደግሞ እንምጣ። 4 ሲቀነስ 4 0 ነው። 2 ሲቀነስ 1 ይሆናል። አሁን እነዚህን ፖይንቶች አገኘን። እነዚህን ፖይንቶች 180 በ180 ሮቴት እናደርጋቸዋለን እያንዳንዳቸውን ማለት ነው። በ180 ሮቴት ሲደረግ ይሄ ምን ይሆናል? በኔጌቲቭ ማብዛት ነው። 2, -6 ይሆናል። ይሄኛውስ 0, -6 ይሆናል። ይሄስ 0, -1 ይሆናል ማለት ነው። አሁን ወደምናቀው ቀየርን ማለት ነው። መጀመሪያ ምን አደረግን? አባውት የተባለውን ያንን ቀነስ ነው እንዳለ ከእያንዳንዱ ላይ ማለት ነው። ከዛ ያገኘነውን ውጤት በ180 ዲግሪ ሮቴት አደረግን። ይሄንን አገኘን። አሁን ደግሞ ምን እናደርጋለን? ይሄንን ደግሞ መልሰን እንደምርበታለን። ወደ ኦሪጂን አመጣ ነው። ወደ ኦሪጂን ልክ እነዚህ ይሄን ስንቀናንስ ወደ ኦሪጂን አመጣ ነው ማለት ነው። ጣጣችንን ከጨረስን በኋላ ደግሞ ወደ 4,1 ወደዚህ ደግሞ መልሰን ለማምጣት ምን እናደርጋለን? ይሄንን እንደምርበታለን ማለት ነው። ሁሉም ላይ ይሄንን ትደምራላችሁ። ፕላስ ልበል 4,1ን ሁሉም ላይ እንደምራለን። እሺ አሁን ተመልከቱ እንግዲህ ይሄ ምን ይሆናል? 6, -5 ይሆናል። ይሄን ስትደምሩት 6, -5 6, -5 ይሄ ይሆናል። በተመሳሳይ እዚህኛውም ላይ እንምጣ። 4 + 0 4 ነው። 1 ሲቀነስ 6 -5 4, -5 4, -5 ይሆናል። የታችኛውም ላይ በተመሳሳይ 4 ሲደመር 0 4 ነው። 1 ሲቀነስ -1 0 ይሆናል ማለት ነው። ሶ 4,0 ይሆናል ማለት ነው። 4,0 4 ሲደመር 0 4 ነው። 1 ሲቀነስ 1 0 ስለሆነ ማለት ነው። አሁን እዩ እዚህ ጋር የተገኙትን ፖይንቶች ተመልከቱ። ይሄን ፖይንት ይዩት። ይሄ ምንድነው? 4,0 ይሄው። እንደገና ይሄን ይዩት 4,-5 4,-5 ይሄው 4,-5 6,-5 ይሄው በዚህ ስትሬት ወደ ታች። ሶ እነዚህ ፖይንቶች በዚህ መልኩ የመጡ ናቸው ማለት ነው። As you have observed from figure 6.27 you can generalize the following formula። እንግዲህ አሰራሩን አይተናል። ቴክስታችሁ ላይ ያለውን ፕሮሲጀር ደግሞ እንይ ማለት ነው። Corollary 6.1 rotation about the point AB can be divided into the following 3 transformation። ተመልከቱ። መጀመሪያ ምን እናደርጋለን? ትራንስሌሽን ባይ t is equals to -a, -b። አሁን ምንድነው ያደረግነው ማለት ነው? ሴንተር ኦፍ ሮቴሽኑን ወደ ኦሪጂን አመጣ ነው ማለት ነው። ከኤ ኮማ ቢ ወደ ኦሪጂን 0,0 አመጣ ነው ማለት ነው ሴንተር ኦፍ ሮቴሽኑን። ከዛ በኋላ አዲስ ኮኦርዲኔት እናገኛለን። እዩ ኤ ኮማ ቢ ላይ ነው የነበረው። ከዛ ወደ ኦሪጂን አመጣ ነው። ኦሪጂን ላይ ያለውን ይሄንን x1 ፕራይም ኮማ y1 ፕራይም እንበለው ማለት ነው። ከዛ እነዚህን ፖይንቶች ምን እናደርጋለን? በተሰጠን አንግል መሰረት ሮቴት እናደርጋቸዋለን። ልክ በዚህ መልኩ ማለት ነው። እንግዲህ የምታውቁት ፎርሙላ ነው። እነዚህ ሁለቱም ፖይንቶች ሮቴት እናደርግና x2 ፕራይም እና y2 ፕራይም እናገኛለን። እነዚህ ሁለቱን ደግሞ ወደ ምን መቀየር አለብን? ወደ ነበረበት መቀየር፣ ከኦሪጂን ወደ እነዚህ ፖይንቶች ደግሞ መውሰድ አለብን ማለት ነው። አሁን ኦሪጂን ላይ መጣንና ምን አገኘን? x2 ፕራይም ኮማ y2 ፕራይም እነዚህን አገኘን ማለት ነው። አሁን ወደ በዚህ ትራንስሌሽን ቬክተር አባውት ወደ ተባለበት ቦታ መውሰድ አለብን ማለት ነው። እዚህ ጋር ደግሞ የምናገኛቸውን x3 ፕራይም እና y3 ፕራይም እንበላቸው ማለት ነው። ልብ አድርጉ፣ ኦሪጂናሊ እዚህ ጋር ነው የነበረው ፖይንቱ ማለት ነው። ከዛ ወዴት አመጣ ነው? ወደ ኦሪጂን አመጣንና በመናቀው ፎርሙላ ሮቴት አደረግነው። አሁን ወደዚህ መመለስ አለብን። በምንድነው የምንመልሰው? በዚህ ቬክተር ማለት ነው። በዚህ በኤ ኮማ ቢ በዚህ ነው የምንመልሰው። ከዚህ ላይ ምን መረዳት እንችላለን? ይሄ x3 የx2 ፕራይም እና የኤ ድምር እንደሆነ እናውቃለን።
x3 ፕራይም ኢዝ ኢኳልስ ቱ x2 ፕራይም ፕላስ a ነው የሚሆነው። ልክ በተመሳሳይ y3 ፕራይም ኢዝ ኢኳልስ ቱ y1 ፕራይም ፕላስ b ይሆናል ማለት ነው። ነገር ግን x2 ፕራይም እና y2 ፕራይም ምን እንደሆኑ ቅድም የነበረው ስላይድ ላይ አይተናል ማለት ነው። አሁን ይሄው እንግዲህ እዚች ጋር a ያለችን ይሄው a አስቀመጥን። x2 ፕራይም ቦታ ላይ ደግሞ ይሄኛውን ተካን ማለት ነው እንዳለ። በተመሳሳይ y2 ቦታ ላይ ይሄኛውን መተካት እንችላለን እንደምታዩት ማለት ነው። እዚህ ድረስ ይሄኛውን ማለት ነው። ቢ ኦልሬዲ ያው እዚህ ጋር ስላለ ማለት ነው። ሪአሬንጅ አርጉት ከዛ ይሄ ይመጣል። ይሄን ታገኛላችሁ። እንደገና ይሄንን x1 ፕራይምም በዚህ ተተካላችሁ። ይሄ ረጅም ፎርሙላ ነው። እኔ ይሄንን ሜተድ እንድትጠቀሙ ሪኮመንድ አላደርግም። የኔን ሜተድ ተከተሉ፣ እሱ የተሻለ ነው። ይሄኛው ይሻለናል። ዞሮ ተመሳሳይ ነው ፕሮሲጀሩ። ግን ምንድነው ያኛው ከምታውቁት ጋር የመገናኘት እድሉ ሰፊ ስለሆነ ነው። x - a y - b ምናምን የለውም ያኛው ማለት ነው። ምን እናደርጋለን? ለምሳሌ 1 አለን እንበል about 6.7 በዚህ ላይ ሮቴት አድርጉት ከተባል ዳይሬክት እዚህ እናቀናንሳለን። ይሄንን ከዚህ ከሁሉም ላይ ከዋንም ላይ 6ን ከሁለትም ላይ 7ን እናቀናንሳለን። ከዛ ምን እናገኛለን? 1 ሲቀነስ 6 -5 2 ሲቀነስ 7 -5 ይሄንን አገኘን። ከዛ ይሄንን በምታውቁት በሮቴሽን ማትሪክስ ሮቴት ታደርጋላችሁ። ከዛ ያገኛችሁት አዲስ ኮኦርዲኔት አለ አይደለ? ይሄንን አምጣችሁ ሲደምሩበት ኢሜጁን ታገኛላችሁ ማለት ነው። በእርግጥ ይሄም የሚያወራው ተመሳሳይ ነገር ነው፣ ግን በጣም ፎርሙላ ቤዝድ ሆነ ይሄኛው። በዚህ ምክንያት ኤግዛምፕሎችን እንሰራላችሁ ልክ አሁን ባወራችሁ መሰረት ይሆናል። ኤግዛምፕል 6 find the image of the point a 3.4 when it is rotated through theta is equals to pi about 6.5 አንድ ማወቅ ያለባችሁ ነገር ፖይንት x, y ካለን በ180 ዲግሪ ሮቴት ካደረግነው -x, -y እንደሚሆን እናውቃለን። በጣም ጥሩ። አሁን ወደ ኦሪጂን እንወስደዋለን። እንዴት አድርገን? እንደዚህ 3.4 -6.5 አባውት የተባለውን ትቀንሳላችሁ ማለት ነው። ስለዚህ 3 - 6 4 - 5 ይሆናል። ይሄ ማለት ደግሞ ምን ማለት ነው? 3 ሲቀነስ 6 -3 ነው። 4 ሲቀነስ 5 -1 ይሆናል። ይሄንን አገኘን። ይሄንን 180 ሮቴት ስናደርግ ምን እናገኛለን? እዩ በኔጌቲቭ ማብዛት ነው ባጭሩ። ኤክስ ዋይ ነበር -x -y ሆነ። ስለዚህ ይሄንን በ180 ሮቴት ስናደርገው በኔጌቲቭ ማብዛት ነው 3.1 ይሆናል ማለት ነው። ጨርሰናል? አልጨረስንም። እዚህ ጋር ቀንሰን ነበር አያችሁ። አሁን ደግሞ መልሰን እንደምርበታለን። ፕላስ እንላለን 6.5 እዚህ አባውት ዚስ ነበር የተባልነው። ልክ እሱን ስንቀንስ ወደ ኦሪጂን አመጣ ነው። ወደ ኦሪጂን ካመጣን በኋላ ደግሞ የምናውቀውን ህግ አፕላይ ያደረግን። አሁን ደግሞ ወደ ነበረበት እንመልሰዋለን። ያለ ማድረግ ይሄን መልሰን ደግሞ እንደምራለን ማለት ነው። ሶ ይሄ ማለት ደግሞ ምን ማለት ነው? 3 + 6 1 + 5 ይሆናል። 3 ሲደመር 6 9 1 ሲደመር 5 6 በቃ ያው አለቀ ማለት ነው። ይሄ a ፕራይም ይሆናል። a ፕራይም Note, one can also obtain the image of a line under a given rotation as follows. አሁን የላይን ለምሳሌ የሆነ ላይን ሮቴት አርጉ ብንባል ምን እናደርጋለን? ሁለት ፖይንቶችን ቹዝ እናደርጋለን። ከምኑ ላይ? ከላይኑ ላይ ማለት ነው እንመርጣለን። ከዛስ find the image of the two points under the given rotation. የነዛን የሁለት ፖይንቶች ኢሜጅ እንፈልጋለን ማለት ነው በተሰጠን ሮቴሽን ላይ። thus the image line will be the line passing through the two image points. እንግዲህ ሁለት ፖይንቶችን ወሰድን x, y and x1, y1 ይሄንን ወሰድን ማለት ነው። ከዛ የዚህን ኢሜጅ ፈለግን x ፕራይም y ፕራይም and x1 ፕራይም y1 ፕራይም ይሄንን ፈለግን ማለት ነው። ይሄ ኢሜጅ ከሆነ እነዚህን ሁለት ፖይንቶች ወስደን ምን ማግኘት እንችላለን ማለት ነው? ኢኩዌሽን ኦፍ ላይን ስሎፑን ከዚህ ላይ ማግኘት እንችላለን። ከዛ በኋላ ደግሞ ኢኩዌሽን ኦፍ ላይናችንንም ማምጣት እንችላለን ማለት ነው። ስለዚህ ላይን ከሆነ በዚህ መልኩ ነው ሮቴት የምናደርገው። ኤግዛምፕል 7 ዲተርማይን ዘ ኢሜጅ ኦፍ ዘ ላይን የዚህን ማለት ነው y is equals to 3x + 1 after a rotation of theta is equals to pi over 2 በ90 ዲግሪ ማለት ነው about the point 2, 2 ሶ አሁን ምን እናደርጋለን? ሁለት ፖይንት እንውሰድ። የመጀመሪያው
ኤክስ 0 ሲሆን ተመልከቱ፣ ኤክስ 0 ሲሆን ዋይ ስንት ይሆናል? 1 ነው የሚሆነው። ይሄንን ወሰድኩ ማለት ነው። አሁን ደግሞ ኤክስ 1 ሲሆን ዋይ ስንት ይሆናል? 4 ይሆናል። ተመልከቱ እዚች ጋር 1 ተኩል ኤክስ 3 ሲባዛ በ1 3 ነው። 1 ስንደምርበት 4 ይሆናል። ስለዚህ አሁን እነዚህ ሁለት ፖይንቶች አሉኝ ማለት ነው። እነዚህን ሁለት ፖይንቶች እንወስድና ከዚህኛው አንፃር እናያቸዋለን ማለት ነው። ከዚህኛው አንፃር ማለት ነው። ለምን? ወደ ኦሪጅን ለማምጣት። ስለዚህ ማይነስ ልበል 2.2 እዚህ ማይነስ 2.2 ይሄ ይሆናል። አሁን ይሄንን አቀናነስን። ከዚህ ላይ ምን እናገኛለን? ኔጌቲቭ 2 ኔጌቲቭ 1 ነው የምናገኘው። 0 ሲቀነስ 2 ኔጌቲቭ 2 ነው። 1 ሲቀነስ 2 ኔጌቲቭ 1 ይሆናል። የታችኛውንም በተመሳሳይ ይሄኛውንም በተመሳሳይ ማለት ነው። 1 ሲቀነስ 2 ኔጌቲቭ 1 ነው። 4 ሲቀነስ 2 2 ነው። አሁን ይሄንን አገኘን ማለት ነው። አሁን ወደ ኦሪጅን አመጣ ነው። ከዚህ በኋላ በ90 ዲግሪ ሮቴት ማድረግ ማለት ምን ማለት ነው? ኤክስ ኮማ ዋይ ካለን በ90 ዲግሪ ሮቴት ካደረግን ማይነስ ዋይ ኮማ ኤክስ እንደሆነ እናውቃለን። ቦታ እናቀያይራለን። ከዛ የመጀመሪያውን በኔጌቲቭ እናበዛለን ማለት ነው። ሶ ማይነስ 1 ኮማ 2 ይሄ ምን ይሆናል ማለት ነው? ማይነስ 2 ኮማ ማይነስ 1 ይሆናል። እንደገና ማይነስ 2 ኮማ ማይነስ 1ስ ምን ይሆናል? 1 ኮማ ማይነስ 2 ይሆናል ማለት ነው። 1 ኮማ ማይነስ 2 አሁን ሮቴት አደረግን። ከዚህ በኋላ ምን እናደርጋለን? እነዚህ የቀነስናቸውን መልሰን እንደምራለን። እዚህ ላይ ፕላስ እንበልና 2 ኮማ 2 እዚህም ፕላስ 2 ኮማ 2 እንላለን ማለት ነው። ኔጌቲቭ 2 ሲደመር 2 0 ይሆናል። ኮማ ኔጌቲቭ 1 ሲደመር 2 1 ኤንድ ልበል እንግዲህ 1 ሲደመር 2 3 ነው። ኮማ ኔጌቲቭ 2 ሲደመር 2 0። ስለዚህ አሁን እነዚህ ሁለት ፖይንቶች አሉኝ። ከዚህ ላይ ስሎፕ ካልኩሌት እናርግ። ስሎፕ ኤም ኢዝ ኢኳልስ ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ይሄ እኩል ይሆናል ቼንጅ ኢን ዋይ 1 ሲቀነስ 0 1 ነው ኦቨር 0 ሲቀነስ 3 ኔጌቲቭ 3 ነው። ስሎፓችን ኔጌቲቭ 1 ሶስተኛ ሆነ ማለት ነው። ሶ ዋይ ማይነስ ዋይ ኖት ኢዝ ኢኳልስ ቱ ማይነስ 1 ኦቨር 3 ኤክስ ማይነስ ኤክስ ኖት ይሄ ይሆናል ማለት ነው። ይሄን የመጀመሪያውን ኤክስ ኖት ኮማ ዋይ ኖት ላድርገው የመጀመሪያውን ማለት ነው። ያኛውንም መውሰድ ትችላላችሁ ችግር የለም። ሶ ዋይ ማይነስ 1 ይሆናል ኢዝ ኢኳልስ ቱ ማይነስ 1 ኦቨር 3 ኤክስ ምክንያቱም ኤክስ ኖት እዚህ ጋር ምን ስለሆነ 0 ስለሆነ ማለት ነው። ይሄን ትንሽ ሪአሬንጅ ብናደርገው ዋይ ኢዝ ኢኳልስ ቱ ኦር እንደዚህ እናድርግ እንግዲህ ይሄ ኤል ስለሆነ ኤል ፕራይም እንበል ዋይ ኢዝ ኢኳልስ ቱ ማይነስ 1 ኦቨር 3 ኤክስ ፕላስ 1 እንግዲህ ምን ያህል ይሄኛው ሜትድ ቀላል እንደሆነ ራሳችሁ መፍረድ ትችላላችሁ። Note, as in the case of translation and reflection, to find the image of a circle under a given rotation, we follow the following steps. Find the center and radius of the given circle. ለተሰጠን ሰርክል ሴንተሩንና ሬዲየሱን እንፈልጋለን ማለት ነው። Find the image of the center of the circle under the given rotation. ሴንተሯን ምን እናደርጋለን? ሮቴት እናደርጋታለን ማለት ነው። ሴንተሯን ብቻ equation of the image circle will be an equation of the circle centered at the image of the center እንግዲህ እዚህ ጋር ኢሜጁን ፈልገናል የሴንተሩን ማለት ነው። ሶ የኢሜጁ ኢኩዌሽን ምን ይሆናል ማለት ነው? ከዚህ ያገኘነውን ሴንተር ይይዛል። ሬዲየሱ ግን ምን ይሆናል? ሬዲየሱ ከመጀመሪያው ሰርክል ጋር ተመሳሳይ ይሆናል ማለት ነው። ባጭሩ ምን ማለት ነው? ይሄ ያለን እንበል ይሄ ሰርክል አለን። ሴንተሩ ሲ እንበል ኤክስ ኮማ ዋይ ቢሆን እና ሬዲየሱ አር ቢሆን እንዴትም ሮቴት ብናደርገው ሬዲየሱ አይቀየርም። የሚቀየረው ምኑ ብቻ ነው? ሴንተሩ ብቻ ይሆናል ማለት ነው። ስለዚህ ፖይንትን ሮቴት እንደማድረግ ነው። ሰርክልን ሮቴት ማድረግ ማለት ፖይንትን ሮቴት ማድረግ ማለት ነው። ኤግዛምፕል ፋይንድ ዘ ኢሜጅ ኦፍ ዘ ሰርክል የዚህን ማለት ነው when it is rotated through theta is equals to pi about -7, -3 ልክ እንዳልኳቸው ምን እናደርጋለን? የዚህን ሴንተር ነው የምንፈልገው ማለት ነው። ሴንተሩ ምን ይሆናል? -4,6 ይሆናል። ሬዲየሱ ስንት ነው? 3 ነው። ሬዲየሱ 3 ነው። ያው ይሄ r ስኩዌር ስለሆነ ነው። እሺ አሁን ምን እናርግ? ከዚህ ከሴንተር ላይ ይሄንን እንቀንሳለን። ምን ለማድረግ? ወደ ሴንተር ለማምጣት ወደ ኦሪጅን ለማምጣት ማለት ነው። ስለዚህ -4,6
ማይነስ እንበል እንግዲህ -7 ኮማ -3 እንላለን። ይሄ እኩል ይሆናል -4,6 ፕላስ ይሄ ኔጌቲቭ ሁለቱንም ያበዛል ፕላስ እንበል 7,3 ይሆናል ማለት ነው። 7,3 ይሄን ደምሩት -4 ሲደመር 7,6 ሲደመር 3 ይሆናል። 6 ሲደመር 3 ከዚህ ላይ ምን እናገኛለን? 3,9 እናገኛለን። 3,9 ይሆናል ማለት ነው። አሁን በፓይ ወይም በ180 ዲግሪ ሮቴት ማድረግ ማለት ኤክስ ኮማ ዋይ ከነበረ ምን ይሆናል? -x ኮማ -y እንደሚሆን በተደጋጋሚ አይተናል። ስለዚህ 3,9ን በ180 ዲግሪ ሮቴት ስናደርግ ምን እንደምናገኘው ማለት ነው? -3,-9 ይሆናል። ጨርሰናል? አልጨረስንም። ምን ማድረግ አለብን? ይሄንን እንደገና አምጥተን መደመር አለብን እዚህ ላይ ማለት ነው። -7 -3 እንበል እንደምረዋለን ማለት ነው። ወደ ኦሪጂን አመጣ ነው። ከዛ ሮቴት አደረግን፣ ወደ ነበረበት መመለስ አለብን ማለት ነው። ስለዚህ ይሄ ምን ይሆናል? -10 ኮማ -12 ይሆናል። ይሄ አዲሱ ሴንተራችን ይሆናል ማለት ነው። አዲሱ ሴንተራችን ይሆናል። ስለዚህ ኢኩዌሽን ኦፍ ዘ ሰርክሉ ምን ይሆናል? x + 10 ዘ ሆል ስኩዌር ፕላስ y + 12 ዘ ሆል ስኩዌር እኩል ይሆናል ሬዲየሱ 3 ነው፣ ስኩዌር ስናደርገው 9 ይሆናል። ስለዚህ ይሄ ላይ ለተሰጠው ሰርክል በ180 ዲግሪ ሮቴት ሲደረግ ኢሜጁ ይሆናል ማለት ነው። ኤክሰርሳይዝ 6.12 find the image of 0,1 after it has been rotated 45 degree about 5,3 ይለናል ማለት ነው። ስለዚህ የመጀመሪያ ስራችን ምን ይሆናል? ይሄንን እንወስድና ከዚህ ላይ እንቀንሳለን ማለት ነው ወደ ኦሪጂን ለመውሰድ። ሶ 0,1 -5,3 እንላለን። ይሄ እኩል ይሆናል 0 ሲቀነስ 5 -5 ይሆናል ኮማ 1 ሲቀነስ 3 -2 ይሆናል ማለት ነው። አሁን ይሄን ፖይንት እንወስድና በ45 ዲግሪ ሮቴት እናደርጋለን ማለት ነው። እሺ x ፕራይም y ፕራይም ኢዝ ኢኳልስ ቱ እንበል እዚህ ጋር cos ቴታ ማይነስ sin ቴታ sin ቴታ cos ቴታ እንበል እዚህ ጋር ደግሞ ምን እናስቀምጥ ማለት ነው? -5 ኮማ -5 -2 እናስቀምጥ ማለት ነው። እዚህ ጋር እንግዲህ እዩ ኮስ 45 ዲግሪ እኩል ነው ስኩዌር ሩት ኦፍ 2 ኦቨር 2። ይሄ ደግሞ እንደገና ከሳይን 45 ጋር እኩል ነው። ከሳይን 45 ጋር እኩል ነው። ስኩዌር ሩት ኦፍ 2 ኦቨር 2 ነው ማለት ነው ሁሉም ጋር የምናስቀምጠው። ስለዚህ x ፕራይም y ፕራይም ኢዝ ኢኳልስ ቱ እንበል ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 እዚህ ጋር ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። እዚህ ጋር -5 -2 ይሄንን እናስቀምጥ። ከዚህ ላይ ይሄን ስናበዛ ምን እናገኛለን? እዩ ይሄ እንደዚህ እንወስዳለን፣ ከዛ ወደ ታች ነው የምናበዛው። ስለዚህ ስኩዌር ሩት ኦፍ 2 ኦቨር 2 በ-5 ስናበዛ -5 ስኩዌር ሩት ኦፍ 2 ኦቨር 2 ነው የሚሆነው። አሁን ደግሞ በ-2 እናብዛው፣ በ-2 ሶ አሁን ይሄቱ በዚቱ ይጠፋል፣ ይሄቱ በዚቱ ይጠፋል። ወይም ምን ማድረግ እንችላለን? ማይነስ ፕላስ ይሆናል ኔጌቲቭ በኔጌቲቭ 2 ስኩዌር ሩት ኦፍ 2 ኦቨር 2 ማለት እንችላለን። ከስር ዲኖሚኔተሩን ማመሳሰሉ ስለሚረዳን ማለት ነው። እዚህኛው ጋር ደግሞ እንምጣ። ስኩዌር ሩት ኦፍ 2 ኦቨር 2 በ-5 ስናበዛ -5 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። እዚህኛው ጋር ስንመጣስ ማይነስ 2 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ይሄንን አሁን ዳይሬክት ማቃለል እንችላለን ማለት ነው ከዚህ ላይ። እሺ እዩ አሁን -5 + 2 -3 ይሆናል። ስለዚህ -3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። የታችኛውስ -7 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ይሄ ይሆናል። ጨርሰናል? አልጨረስንም። ይሄ አሁን አባውት ዘ ኦሪጂን ምን የተደረገ ነው? ሮቴት የተደረገ ነው ማለት ነው። አሁን አባውት ዚህ ስለተባል ቅድም ቀንሰን ነበር አያችሁ። አሁን መልሰን እንደምረዋለን ማለት ነው። ስለዚህ 5 -3 ስኩዌር ሩት ኦፍ 2 ኦቨር 2 ኮማ 3 -7 ስኩዌር ሩት ኦፍ 2 ኦቨር 2 ይሄ ይሆናል ማለት ነው። ሶ ይሄ 0,1 በ45 ዲግሪ አባውት 5,3 ሮቴት ሲደረግ የምናገኘው ኢሜጅ
ይሄ ይሆናል ማለት ነው። ምንድነው ያደረግነው? መጀመሪያ ቀነስን ወደ ኦሪጅን ለማምጣት ከዛ ይሄን ህግ ተከተልንና እነዚህን ፖይንቶች አገኘን ማለት ነው። ኢሜጁን ማለት ነው። ከዛ መልሰን ደግሞ ይሄንን መደመር አለብን ማለት ነው ወደ ነበረበት ቦታ ለመመለስ። ሁለተኛ ጥያቄ find an equation of the line into which the line with the given equation is transformed under a rotation through the indicated angle about 0,1 ይለናል። እንግዲህ አሁን ይሄ ኢኩዌሽን ተሰጥቶናል 2x minus 3y is equals to 5 ይሄ ተሰጥቶናል። እስኪ እንደዚህ እናድርግ። x አንድ ሲሆን ምን ይሆናል? እዚህ ጋር አንድ ተኩ 2 ይሆናል። 2 minus 3y is equals to 5 ይሄን እንዴት አድርገን መጻፍ እንችላለን? 2 minus 5 is equals to 3y ብለን መጻፍ እንችላለን። 2 ሲቀነስ 3 2 ሲቀነስ 5 ኔጌቲቭ 3 ነው። ለ3 ለ3 ብናካፍል ይሄንንም ለ3 ብናካፍል ይሄ ውጤቱ ስንት ይሆናል? ኔጌቲቭ 1 ይሆናል። ስለዚህ 1 ኮማ ማይነስ 1ን መውሰድ እንችላለን እንደ አንድ ፖይንት ማለት ነው። ሌላኛው ፖይንት ደግሞ let x is equals to 4 x 4 ቢሆን 2 times 4 minus 3y እኩል ይሆናል 5 2 ሲባዛ በ4 8 ነው። ሲቀነስ 5 እኩል ይሆናል 3y ይሄ 3 ይሆናል። 3 is equals to 3y ይሄንንም ለ3 አካፍሉ y ስንት ይሆናል? 1 ይሆናል። ስለዚህ ሌላኛው ፖይንታችን ደግሞ 4,1 ይሆናል ማለት ነው። አሁን ሁለት ፖይንቶች ወሰድን። እነዚህ ሁለት ፖይንቶች በየተራ እያንዳንዳቸውን ኢሜጅ እንፈልጋለን ማለት ነው። ከምን እንጀምር? ይሄንን ከሁለቱም ላይ እንቀንስ። ስለዚህ ማይነስ ልበል 0,1 እዚህም በተመሳሳይ 0,1 ይሄን እንቀንሳለን ማለት ነው። ሪዝኑን ታውቃላችሁ። 1 ሲቀነስ 0 1 ነው። ኔጌቲቭ 1 ሲቀነስ 1 ኔጌቲቭ 2 ነው። ይሄ ያለን ኤንድ 4 ሲቀነስ 0 4 ነው። 1 ሲቀነስ 1 0 ነው። አሁን እነዚህ ሁለት ፖይንቶች አሉኝ ማለት ነው። እነዚህን ሁለት ፖይንቶች በየተራ ሮቴት አደርጋለሁ። ያለ ማድረግ ደግሞ ይሄንን አንግል ሲምፕሊፋይ ላድርግ እስቲ መጀመሪያ እዩ። ይሄ እንደምታዩት 8 ነው፣ ከታች ያለው 3 ነው። ስለዚህ ከ360 በላይ እንደሆነ እናውቃለን። 8 ፓይን እንዴት ልንጽፈው እንችላለን? 6 ፓይ ፕላስ 2 ፓይ ብለን ልንጽፈው እንችላለን። በዚህ መልኩ ልንጽፈው እንችላለን። ያው ኦቨር 3 ያለ ኦቨር 3 እናድርገው። ይሄኛው ምን ይሆናል? 2 ፓይ ይሆናል። ፕላስ ይሄኛው ደግሞ 2 ፓይ ኦቨር 3 ነው። ይሄ እንደምታዩት 360 ዲግሪ ስለሆነ መተው እንችላለን ማለት ነው። 2 ፓይ ኦቨር 3 ማለት ደግሞ 2 ፓይ ኦቨር 3 ይሄንን ወደ ዲግሪ ለመቀየር በ180 ኦቨር ፓይ ላብዛው። ፓይ በፓይ ይጠፋል። በ3 1 በ3 60 ዲግሪ ይሆናል። ስለዚህ ቴታ ስንት ይሆናል ማለት ነው? ቴታ 120 ዲግሪ ነው ማለት ነው። አሁን ይኸው ፖይንቶቹ አሉን፣ እንደገና አንግሉም አለን። ሮቴት ማድረግ እንችላለን ማለት ነው። እሺ እንጀምር። ፎርሙላችንን እንጻፍ። x ፕራይም y ፕራይም ኢዝ ኢኳልስ ቱ ኮስ ቴታ ማይነስ ሳይን ቴታ ኮስ ቴታ። መጀመሪያ ይሄኛውን ፖይንት እንጠቀም። 1 ማይነስ 2 በዚህ ላይ ሮቴት እናድርግ ማለት ነው። እሺ አሁን እዚህ ጋር ደግሞ እዩ ኮስ 120 ዲግሪ ስንት ይሆናል? ኔጌቲቭ 1/2 ነው የሚሆነው። ሳይን 120 ዲግሪ ይሄ ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ነው የሚሆነው። ይሄንን እንግዲህ ትሪግ ላይ ሄዳችሁ ሪፈር ማድረግ ትችላላችሁ ማለት ነው። አላማው ምንድነው? እነዚህን ቫልዩዎች ማስተማር አይደለም፣ ሮቴሽን ማስተማር ነው። እዚህ ጋር ክፍተት ካለ ሄዳችሁ ማንበብ ትችላላችሁ። እሺ ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ ኮስ 120 ኔጌቲቭ 1/2 ሳይን 120 ስኩዌር ሩት ኦፍ 3 ኦቨር 2 ነው። እዚህ ጋር ግን ኔጌቲቭ ስላለች ማይነስ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። እዚህ ጋር ማይነስ 1 ኦቨር 2 እዚህ ጋር ይኖረናል። እዚህ ጋር 1 ማይነስ 2 ይሄ ያለን ማለት ነው። አሁን ይሄንን እንግዲህ እናበዛለን። ይሄንን እየወሰድን ከዚህ ጋር ማለት ነው። እሺ እንጀምር። ኔጌቲቭ 1/2 በ1 ሲባዛ ኔጌቲቭ 1/2 ይሆናል። ኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 2 በኔጌቲቭ 2 ስናበዛ ኔጌቲቭ በኔጌቲቭ ይጠፋል፣ 2 በ2 ይጠፋል። ፕላስ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስኩዌር ሩት ኦፍ 3 እዚህኛው ጋር ደግሞ እንምጣ። ስኩዌር ሩት ኦፍ 3 ኦቨር 2 በ1 ስናበዛ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። እዚህ ጋር ኔጌቲቭ 1/2 በኔጌቲቭ 2 ስናበዛ 1 ይሆናል። ስለዚህ እዚህ ጋር ፕላስ 1 እንበል።
+1 አሁን እንግዲህ about 0,1 ስለተባለ እሱን አምተን መደመር አለብን ማለት ነው። አምተን እንደምርበታለን። እሺ -1/2 + ስኩዌር ሩት ኦፍ 3 + 0 ኮማ ስኩዌር ሩት ኦፍ 3/2 + 1 እንላለን ማለት ነው። ምን አደረግን? 0ንና 1 እንደመርን ወደ ነበረበት መለስ ነው ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? እዩ ከዚህ ላይ -1/2 ወይም ስኩዌር ሩት ኦፍ 3 -1/2 ኮማ 2 + ስኩዌር ሩት ኦፍ 3/2 እናገኛለን። ይሄ አንደኛው ፖይንት ነው ማለት ነው። አሁን ደግሞ ሌላኛውን ፖይንት እንፈልግ። አሁን ደግሞ ሁለተኛውን ፖይንት ሮቴት እናርግ። x ፕራይም y ፕራይም is equals to cos 120 ኔጌቲቭ 1 ሁለተኛ ነው ሳይን ስኩዌር ሩት ኦፍ 3/2 ይሆናል። እዚህ ጋር ማይነስ ስኩዌር ሩት ኦፍ 3/2 ይሆናል። እዚህ ጋር -1/2 ይሆናል ማለት ነው። እዚህ ጋር 4 0ን እንተካ is equals to ይሄን በየተራ እናበዛለን እንግዲህ በዚህ መልኩ ማለት ነው። አራት ሲባዛ ወይም ኔጌቲቭ 1 ሁለተኛ ሲባዛ በ4 ኔጌቲቭ 2 ነው የሚሆነው። የታችኛው 0 ነው። ይሄ በዚህ ሲባዛ 0 ይሆናል ማለት ነው። እሺ አሁን ደግሞ እዚህኛው ላይ እንምጣ። የታችኛው ላይ ማለት ነው ስኩዌር ሩት ኦፍ 3/2 በ4 ስናበዛ 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ሌላኛው 0 ይሆናል። እዚህ ደረስን። about 0,1 ስለሆነ እዚህ ላይ እነሱን እንደምራለን ማለት ነው። -2 ኮማ 2 ስኩዌር ሩት ኦፍ 3 እዚህ ላይ ምን እንደምራለን? 0,1ን እንደምራለን ማለት ነው። ሶ ምን እናገኛለን? ይሄን ስንደምር -2 ኮማ 1 + 2 ስኩዌር ሩት ኦፍ 3 ይሄንን እናገኛለን ማለት ነው። አሁን እንግዲህ ሁለቱንም ፖይንት አግኝተናል። በቀጥታ ኢኩዌሽን ወደ መፈለግ መሄድ እንችላለን። አሁን ስሎፕ እንፈልግ እስቲ። m = change in y over change in x ነው። ስለዚህ ይሄኛውን እንውሰድ መጀመሪያ። ይሄንን y2 x2 እናርገው፣ ይሄንን y1 x1 እናርገው ማለት ነው። ስለዚህ y2 minus y1 over x2 minus x1 እንበል። y2 2 square root of 3 plus 1 ሲቀነስ square root of 3 over 2 ሲቀነስ 2 ማለት እንችላለን። ኦቨር ከስር x2 minus x1 minus 2 minus square root of 3 ፕላስ 1 over 2 ይሆናል። ፕላስ 1 over 2 ይሆናል ማለት ነው። እዚህ ጋር ይሄንን ስናቀናንስ ተመልከቱ 2 square root of 3 minus square root of 3 over 2 ምን እናገኛለን? ከዚህ ላይ 3 over 2 square root of 3 ይሆናል። 1 ሲቀነስ 2 ኔጌቲቭ 1 ነው የሚሆነው። ኦቨር የታችኛውን ደግሞ እዩ። ኔጌቲቭ 2 ሲደመር 1 ሁለተኛ ኔጌቲቭ 3 over 2 ነው የሚሆነው። ኔጌቲቭ 3 over 2 ይሆናል። ማይነስ ስኩዌር ሩት ኦፍ 3 ይሆናል። ማይነስ ስኩዌር ሩት ኦፍ 3። ስለዚህ በኔጌቲቭ ኦቨር ኔጌቲቭ ብናበዛው m ስንት ይሆናል? ከዚህ ላይ 1 ማይነስ 3 over 2 ታይምስ ስኩዌር ሩት ኦፍ 3 ኦቨር 3 over 2 ፕላስ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ይሄ ያለን አሁን ስሎፕ ካገኘን በኋላ በቀጥታ ወዴት መሄድ እንችላለን ማለት ነው? ወደ ኢኩዌሽኑ መሄድ እንችላለን። እንዴት አድርገን? እንደዚህ y minus y not is equals to m ደግሞ ኤምን ትንሽ አፕዴት ማድረግ እንችላለን። ከዚህ ላይ እንዴት እናርግ? እንደዚህ ይሄንን በ2 over 2 ብናበዛው እንዳለ በ2 over 2 ይሄ ፍራክሽኑን ለማጥፋት ማለት ነው። ፍራክሽኑን ለማጥፋት 1 ሲባዛ በ2 2 ይሆናል። ማይነስ ይሄ 2 ይሄን 2 ያጠፋል። ማይነስ 3 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ማይነስ 3 ስኩዌር ሩት ኦፍ 3 የታችኛውን በተመሳሳይ ይሄ 2 ይሄን 2 ያጠፋል። 3 ብቻ ይቀራል። ኦቨር 3 ፕላስ 2 ሲባዛ በስኩዌር ሩት ኦፍ 3 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ይሄ ምኑ ነው? ስሎፑ ነው ማለት ነው። ኢንቱ ኤክስ ማይነስ ኤክስ ኖት x1 ማለት ትችላላችሁ። ምንም ችግር የለም። እሺ አሁን የትኛውን እንውሰድ? አይ ቲንክ ይሄኛውን ብንወስድ የተሻለ ይሆናል። ይሄኛውን ፖይንት ምክንያቱም ብዙ ስኩዌር ሩት ስለሌለው ማለት ነው። y ማይነስ ይሄንን y ኖት እንበል። አሁን ይሄኛውን ደግሞ x ኖት እንበል። ምንም ችግር የለም ከፎርሙላው ጋር እንዲጣጣም ማለት ነው። ማይነስ 2 ስኩዌር ሩት ኦፍ 3 ማይነስ 1 ኢዝ ኢኳልስ ቱ 2 ማይነስ 3 ስኩዌር ሩት ኦፍ 3 ኦቨር 3 ፕላስ 2 ስኩዌር ሩት ኦፍ 3 ይሄ ያለን ኢንቱ ኤክስ ማይነስ ኤክስ ኖት ኔጌቲቭ 2 ማለት ነው። ኔጌቲቭ 2 እንግዲህ ይሄ ምን ይሆናል? ፕላስ ይሆናል። ይሄ ፕላስ ይሆናል ማለት ነው። እሺ ይሄንን ፓርት ወደዛ ሳይድ እንውሰደው። ኤል ፕራይም እንበለው እንግዲህ አሁን
ኤል ፕራይም ኢዝ ኢኳልስ ቱ እንበል ኤል ፕራይም ዋይ ኢዝ ኢኳልስ ቱ 2 ማይነስ 3 ስኩዌር ሩት ኦፍ 3 ኦቨር 3 ፕላስ 2 ስኩዌር ሩት ኦፍ 3 እንበል ኢንቱ ኤክስ ፕላስ 2 ፕላስ 2 ስኩዌር ሩት ኦፍ 3 ፕላስ 1 ይሆናል ማለት ነው። እንግዲህ ምናልባት ይሄንን የተወሰነ አጀስት ልታደርጉ ትችላላችሁ። እሺ አሁን እስኪ ይሄንን ራሽናላይዝ እናርግ። ብዙ ጊዜ ከስር ያለው ራሽናል ነምበር ቢሆን የተሻለ ስለሚሆን 2 ማይነስ 3 ስኩዌር ሩት ኦፍ 3 ኦቨር 3 ፕላስ 2 ስኩዌር ሩት ኦፍ 3 ታይምስ እንበል 3 ማይነስ 2 ስኩዌር ሩት ኦፍ 3 ኦቨር 3 ማይነስ 2 ስኩዌር ሩት ኦፍ 3 ይሄ እኩል ይሆናል። ተመልከቱ እቺ ሁለት ይሄንንም ታበዛለች። ስለዚህ 6 ማይነስ 4 ስኩዌር ሩት ኦፍ 3 ይሆናል። እንደገና ይሄም ሁለቱንም ያበዛል ማይነስ 9 ስኩዌር ሩት ኦፍ 3 ፕላስ 3 ሲባዛ በ2 6 ነው። 6 በ3 18 ይሆናል ኦቨር ይሄ ደግሞ ይሄን አጥፉና ይሄንን ስኩዌር ማድረግ ይሆናል። 9ኛ ክፍል ላይ ሄዳችሁ ሪቫይዝ ማድረግ ትችላላችሁ። የኔኑ ቪዲዮ ማየት ትችላላችሁ። 3 ስኩዌር 9 ነው ሲቀነስ 2 ስኩዌር 4 ስኩዌር ሩት ኦፍ 3 ስኩዌር ሲደረግ 3 ይሆናል ማለት ነው። እሺ እነዚህ ሁለቱም መደመር እንችላለን። ምን ይሆናል? ኔጌቲቭ 13 ስኩዌር ሩት ኦፍ 3 ይሆናል። 6 ሲደመር 18 24 ነው። 24 ኦቨር የታችኛውን ደግሞ እዩ 9 ሲቀነስ 12 ስንት ይሆናል? ማይነስ 3 ይሆናል ማለት ነው። ከስር ማይነስ 3 ይመጣልን ማለት ነው። እሺ እንደዚህ እናርግ። በኤክስ እናብዛው ማለት ነው። እንግዲህ ታይምስ ኤክስ ነው እዚህ ጋር እንደምታዩት ታይምስ ኤክስ ነው። ቀጥሎ ደግሞ በሁለት እናበዛዋለን። ይሄንን እዚህ ጋር ያለውን በሁለት ማለት ነው። ፕላስ በሁለት ስናበዛው 2 በ24 48 ሲቀነስ 13 በ2 26 ስኩዌር ሩት ኦፍ 3 ሲካፈል ለስንት? ለኔጌቲቭ 3 ፕላስ 2 ስኩዌር ሩት ኦፍ 3 ፕላስ 1 ይሆናል ማለት ነው። አሁን እንደዚህ እናድርግ። ይሄንን እንዳለ በስንት እናብዛው? በኔጌቲቭ 3 እናብዛው። በኔጌቲቭ 3 እንዳለ ማለት ነው። ይሄ ማይነስ 3y ይሆናል ኢዝ ኢኳልስ ቱ 24 ሲቀነስ 13 ስኩዌር ሩት ኦፍ 3 እዚህ ጋር ኤክስ ይሆናል። እቺ አትኖርም ትጠፋለች። በኔጌቲቭ 3 እንዳለ ስላበዛ ነው ማለት ነው። ይሄኛውንም በኔጌቲቭ 3 እናበዛለን። ይሄኛውንም ታይምስ ኔጌቲቭ 3 እንላለን ማለት ነው። ሶ ፕላስ እንበል 48 ማይነስ 26 ስኩዌር ሩት ኦፍ 3 ማይነስ 2 ሲባዛ በኔጌቲቭ 3 ኔጌቲቭ 6 ስኩዌር ሩት ኦፍ 3 ይሆናል። አንድ በኔጌቲቭ 3 ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ይሆናል። እሺ አሁን ወደ አንድ ሳይድ እንሰብስባቸው። እንግዲህ 24 ማይነስ 13 ስኩዌር ሩት ኦፍ 3 ኤክስ እንበል። ይሄንን ኔጌቲቭ 3y ወደዚሁ እናንጣው። ፕላስ 3y ይሆናል። ፕላስ 3y ፕላስ ከ48 ላይ 3 ስንቀንስ 45 ይቀራል። 45 እዚህ ጋር ሁለቱም ኔጌቲቭ ናቸው። ኔጌቲቭ 26 ሲቀነስ 6 ኔጌቲቭ 32 ኔጌቲቭ 32 ስኩዌር ሩት ኦፍ 3 ኢዝ ኢኳልስ ቱ 0። ይሄ ምን ይሆናል ማለት ነው? ኤል ፕራይም ይሆናል ማለት ነው። ኤል ፕራይም። እሺ ቢ ላይ ደግሞ የተሰጠን 45 ዲግሪ ነው። ሶ ኮስ 45 ዲግሪ እኩል ይሆናል ሳይን 45 ዲግሪ እኩል ይሆናል ስኩዌር ሩት ኦፍ 2 ኦቨር 2 እንደሆነ እናውቃለን። አሁን እንደዚህ እናድርግ። እንግዲህ እንደተለመደው ፖይንት እንውሰድ ከዚህ ላይ። ለምሳሌ ኤክስ 1 ሲሆን 4x የነበረው 4 ይሆናል። 4 ፕላስ 5y እኩል ይሆናል 4። ከዚህ ላይ የy ቫልዩ ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ ሁለቱን ወደ አንድ ስናመጣ 1,0 ይሄ አንድ ፖይንት ኖረን ማለት ነው። ኤንድ ኤክስ 0 ሲሆን ይሄ ምን ይሆናል? 0 ይሆናል። ሶ 5y ኢዝ ኢኳልስ ቱ 4 ለ5 ብናካፍለው y ምን ይሆናል? 4 አምስተኛ ይሆናል። ስለዚህ እነዚህን ወደ አንድ ስናመጣ 0,4 ኦቨር 5 ይሄ ይኖረናል ማለት ነው። አሁን ምን እናድርግ? ይሄንን ፖይንት እንቀንስ። ይሄን ፖይንት እንቀንስ ከሁለቱም ላይ ማለት ነው። 0,1 ለምን? ወደ ኦሪጅን ለማምጣት ማለት ነው። ወደ ኦሪጅን ለማምጣት ይሄን እንቀንስ። 1 ሲቀነስ 0 1 ነው የሚሆነው። 0 ሲቀነስ 1 ኔጌቲቭ 1። ይሄ ፖይንት አለን። 0 ሲቀነስ 0 0 4 አምስተኛ ሲቀነስ 1 ማለት ያው 5 አምስተኛ ማለት ነው። ኔጌቲቭ 1 አምስተኛ ይሆናል ማለት ነው። ኔጌቲቭ 1 አምስተኛ። ሶ 1 ኔጌቲቭ 1 ኤንድ 0 ኔጌቲቭ 1 አምስተኛ። እነዚህ ሁለት ፖይንቶች አሉ። እነዚህን በየተራ በ45 ዲግሪ ሮቴት እናደርጋለን።
ሶ ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ ኮስ ስኩዌር ሩት ኦፍ 2 ኦቨር 2 ነው። እዚህ ጋር ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። እዚህ ጋር ስንት እናስቀምጥ? 1 ማይነስ 1 ከዚህኛው እንነሳ ማለት ነው። ሶ ይሄ እኩል ይሆናል፣ ይሄ እኩል ይሆናል። እንግዲህ በየተራ ይሄንን እየወሰድን እናበዛለን ማለት ነው። ስኩዌር ሩት ኦፍ 2 ኦቨር 2 በ1 ሲባዛ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ኔጌቲቭ ስኩዌር ሩት ኦፍ 2 ኦቨር 2 በኔጌቲቭ 1 ስናበዛ ፕላስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። በተመሳሳይ አሁንም የታችኛውን ስኩዌር ሩት ኦፍ 2 ኦቨር 2 በ1 ስናበዛ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ይሄ ይሆናል ማለት ነው። እኩል ይሆናል ስኩዌር ሩት ኦፍ 2 ኦቨር 2 ላይ ስኩዌር ሩት ኦፍ 2 ኦቨር 2 ስንደምር ስኩዌር ሩት ኦፍ 2 ይሆናል። የታችኛውን ደግሞ እዩት፣ ሲቀናነስ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። አባውት 0.1 ስለተባለ እዚህ ላይ አምተን እንደምራለን ማለት ነው። ሶ ስኩዌር ሩት ኦፍ 2 ኮማ 0 ፕላስ 0.1 ከዚህ ላይ ምን እናገኛለን? ስኩዌር ሩት ኦፍ 2 ኮማ 1 ይሄንን እናገኛለን ማለት ነው። ይሄ ፖይንት 1 ነው፣ የመጀመሪያ ፖይንታችን ነው። ቀጣዩን ፖይንት ደግሞ እንፈልግ። አሁን ደግሞ ሌላኛውን ፖይንት ሮቴት እናርግ። እሺ እንደተለመደው እንግዲህ እዩ ይሄንን እየወሰድን በዚህ እናበዛለን ማለት ነው። የመጀመሪያውን እዩ፣ ይሄ 0 ነው። ስለዚህ ይሄ እኩል ይሆናል፣ ይሄ በዜሮ ያው 0 ነው የሚሆነው። ስኩዌር ሩት ኦፍ 2 ኦቨር 2 0 ነው የሚሆነው። ይሄን በዚህ ስናበዛስ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ስኩዌር ሩት ኦፍ 2 ኦቨር 10 ይሆናል ማለት ነው። ስኩዌር ሩት ኦፍ 2 ኦቨር 10 ይሆናል። በተመሳሳይ ይሄኛው ማይነስ ስኩዌር ሩት ኦፍ 2 ኦቨር 10 ይሆናል ማለት ነው። እነዚህ ሁለቱ ዋጋ የላቸውም፣ ያው ይሄ 0 ስለሆነ ማለት ነው። ቀጥታ ይሄንን በዚህ ማብዛት ይሄንንም በዚህ ማብዛት ይሄን ይሰጠናል ማለት ነው። ጨርሰናል? አልጨረስንም። ምን ይቀረናል? አባውት ስለተባል እሷን መደመር አለብን ማለት ነው። ሶ ስኩዌር ሩት ኦፍ 2 ኦቨር 10 ላይ 0 እንደምራለን፣ ኮማ ኔጌቲቭ ስኩዌር ሩት ኦፍ 2 ኦቨር 10 ላይ ደግሞ 1 እንደምራለን ማለት ነው። 1 እንደምራለን። ሶ ስኩዌር ሩት ኦፍ 2 ኦቨር 10 ኮማ ኔጌቲቭ ስኩዌር ሩት ኦፍ 2 ኦቨር 10 ፕላስ 1 ይሆናል። ይሄ ደግሞ ሁለተኛ ፖይንታችን ይሆናል ማለት ነው። ሶ ፒ1 እና ፒ2ን ተጠቅመን ኢኩዌሽን እንፈልግ። እሺ ስሎፕ እንፈልግ። m is equals to y1 minus y0 over x1 minus x0 እንበል። ይሄንን y1 ልበለው፣ ይሄንን y0፣ ይሄ x0 ይሆናል፣ ይሄ x1 ይሆናል ማለት ነው። ሶ m is equals to y1 ኔጌቲቭ ስኩዌር ሩት ኦፍ 2 over 10 ፕላስ 1 ማይነስ y0 1 ነው ኦቨር x1 ስኩዌር ሩት ኦፍ 2 ኦቨር 10 ይሆናል ማይነስ ስኩዌር ሩት ኦፍ 2 ይሄ ይሆናል ማለት ነው። ሶ ይሄ እኩል ይሆናል፣ ይሄ በዚህ ይጠፋል። ማይነስ ስኩዌር ሩት ኦፍ 2 ኦቨር 10 አለን እዚህ ጋር ኦቨር፣ እዚህ ጋር ደግሞ ይሄንን ምን ማድረግ እችላለሁ? 10 ኦቨር 10 በዚህ ማብዛት እንችላለን። አሁን ተመልከቱ፣ የስረኛው ምን ሆነ? 10 ሆነ ማለት ነው፣ ለሁለቱም ተመሳሳይ ስለሆነ። ሶ ስኩዌር ሩት ኦፍ 2 ማይነስ 10 ስኩዌር ሩት ኦፍ 2 ማይነስ 9 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ይሄ ይሆናል። ሶ ኔጌቲቭን ባለበት ይሄንን በዚህ ማጥፋት እንችላለን፣ እኩል ይሆናል ስኩዌር ሩት ኦፍ 2 ኦቨር 10 ሲባዛ በ10 ኦቨር 9 ስኩዌር ሩት ኦፍ 2 በሪስፕሮካሉ ማለት ነው። ያው ንግ ታውቃላችሁ፣ ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ኤም ስንት ይሆናል ማለት ነው? ከዚህ ላይ ኤም 1/9 ይሆናል ማለት ነው። 1/9። እሺ y ማይነስ y0 ኢዝ ኢኳልስ ቱ m ኢንቱ x ማይነስ x0። ይሄንን ፎርሙላ ታውቃላችሁ። y ማይነስ y0 1 ነው ኢዝ ኢኳልስ ቱ 1/9 ኢንቱ x ማይነስ x0 ስኩዌር ሩት ኦፍ 2 እንውሰድ። ይሄ ይሆናል ማለት ነው። በ9 እናብዛው እስቲ እንዳለ በ9 ብናበዛው 9y ማይነስ 9 ኢዝ ኢኳልስ ቱ x ማይነስ ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ይሄንን እዚህ ጋር ላምጣው። 9y ማይነስ x ማይነስ 9 ፕላስ ስኩዌር ሩት ኦፍ 2 ኢዝ ኢኳልስ ቱ 0። ስለዚህ ይሄ ምን ይሆናል ማለት ነው? ሮቴት የተደረገው ላይን ኢኩዌሽን ይሆናል። ሶስተኛ ጥያቄ ፋይንድ አን ኢኩዌሽን ኦፍ ዘ ሰርክል ኢንቱ ዊች ዘ ሰርክል ዊዝ ዘ ጊቨን ኢኩዌሽን ኢዝ ትራንስፎርምድ አንደር ኤ ሮቴሽን ስሩ ዘ ኢንዲኬትድ አንግል አባውት ዘ 1,0 ይለናል። አሁን የመጀመሪያ ስራችን ምን እንደሚሆነው ሴንተሩን መፈለግ ነው። x² + y² = 3 የዚህ ሴንተር ምንድነው? 0,0
0 ነው። አሩስ ሬዲየሱ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። እንደተለመደው ምን እናደርጋለን? ይሄንን እንቀንሳለን ከዚህ ከሴንተሩ ላይ ማለት ነው። 0,0 ሲቀነስ 1,0 ወደ ኦሪጅን ለማምጣት ማለት ነው። ከዚህ ላይ ምን እናገኛለን? -1,0 ይሄንን እናገኛለን ማለት ነው። አሁን አንግሉን ይዩት። ይሄ 270 ዲግሪ ማለት ነው። ይሄ 270 ዲግሪ ማለት ነው። ሶ ሮቴሽን ደግሞ በ270 ዲግሪ ኤክስ ኮማ ዋይ ሮቴት ሲደረግ ምንድነው የሚሰጠን? ዋይ ኮማ ማይነስ ኤክስ እንደሚሰጠን አይተናል ከዚህ በፊት ማለት ነው። ስለዚህ ይሄንን ፖይንት ሮቴት ስናደርግ አር 270 ዲግሪ -1,0 ምን ይሰጠናል ማለት ነው? ይሄ መጀመሪያ ቦታ እናቀያየር 0 ኮማ -1 ይሆናል ማለት ነው። -1 ይሄ ደግሞ 0,1 ይሆናል ማለት ነው። አሁን ሮቴት አድርገን ጨረስን ማለት ነው። ምን ይቀረናል? ይሄንን ደግሞ አሁን መደመር አለብን። መጀመሪያ ቀንሰን ነበር፣ አሁን ደግሞ መደመር አለብን ማለት ነው። ሶ 0,1 ላይ ፕላስ 1,0 እንደምር ምን እናገኛለን? 1,1 ይሄ አዲሱ ሴንተራችን ይሆናል ማለት ነው። አዲሱ ሴንተራችን ይሆናል። ስለዚህ ኢኩዌሽን ኦፍ ሰርክሉ x - 1 ዘ ሆል ስኩዌር ፕላስ y - 1 ዘ ሆል ስኩዌር ኢዝ ኢኳልስ ቱ r ስኩዌር። ከዚህ ላይ rን ስኩዌር ስናደርገው ስንት እናገኛለን? 3 ነው የምናገኘው። ሶ ይሄ እኩል ይሆናል 3 ይሄ ይሆናል ማለት ነው። ቢ ላይ ደግሞ ሴንተሩ -1,2 ነው። አንግሉ ደግሞ 60 ዲግሪ ነው። ቴታ ኢዝ ኢኳልስ ቱ 60 ዲግሪ። ይሄ 60 ዲግሪ ማለት ስለሆነ አሁን ሴንተሩ ላይ ይሄንን ከሴንተሩ ላይ ይሄንን እንቀንሳለን። -1,2 -1,0 ይሄ ምን ይሆናል? -2,2 ይሆናል ማለት ነው። ይሄንን ሮቴት እናርግ። ሶ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ኮስ 60 ስንት ነው? ኮስ 60 ዲግሪ 1/2 ነው። ሳይን 60 ስኩዌር ሩት ኦፍ 3 ኦቨር 2 ነው። ስለዚህ እዚህ ጋር ኮስ ነው የምናስቀድመው 1/2 ማይነስ ስኩዌር ሩት ኦፍ 3 ኦቨር 2 ስኩዌር ሩት ኦፍ 3 ኦቨር 2 1/2 ይሄን እናስቀምጣለን። እዚህ ጋር -2 እና 2 እናስቀምጣለን ማለት ነው። ኦኬ እንግዲህ እዚህ ጋር ይሄ እንዳለ በሁለት ተባስቷል። ይሄ እንዳለ በ1/2 ተባስቷል። አያችሁ? ስለዚህ ይሄ እንደዚህ እናድርግ። 1/2 እዚህ እንውሰድና 1/2 እዚህ ወስደን 1 ኔጌቲቭ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 3 1 ማለት እንችላለን። ይሄኛውስ ይሄን ደግሞ እዩት በሁለት ተባስቷል። ስለዚህ -1 እንበልና እዚህ ጋር ታይምስ 2 እንበል። እንግዲህ ታይምስ 2 ሶ ይሄ ሁለት በዚህ ሁለት ይጠፋል። ከዚህ በኋላ ይሄ እኩል ይሆናል ይሄንን እየወሰድን ማባዛት ይሆናል ማለት ነው። ወደታች 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። ኔጌቲቭ ስኩዌር ሩት ኦፍ 3 በ1 ኔጌቲቭ ስኩዌር ሩት ኦፍ 3 ይሆናል። አሁንም በተመሳሳይ ይሄኛውን እንውሰድ። ስኩዌር ሩት ኦፍ 3 በኔጌቲቭ 1 ኔጌቲቭ ስኩዌር ሩት ኦፍ 3 1 በ1 ፕላስ 1 ይሆናል ማለት ነው። አሁን ይሄንን ወስደን እንደገና ይሄንን እንደምርበታለን ማለት ነው ወደ ነበረበት ለመመለስ። እሺ አሁን ይሄንን እንደምርበት -1 ማይነስ ስኩዌር ሩት ኦፍ 3 ፕላስ 1 ኮማ 1 ማይነስ ስኩዌር ሩት ኦፍ 3 ፕላስ 0 እናርግ ማለት ነው። ይሄ በዚህ ይጠፋል። ማይነስ ስኩዌር ሩት ኦፍ 3 ኮማ 1 ማይነስ ስኩዌር ሩት ኦፍ 3 ይሄ አዲሱ ሴንተር ይሆናል ማለት ነው። አዲሱ ሴንተር ይሆናል። ስለዚህ ኤክስ ፕላስ ስኩዌር ሩት ኦፍ 3 ዘ ሆል ስኩዌር ፕላስ ዋይ ማይነስ 1 ፕላስ ስኩዌር ሩት ኦፍ 3 ዘ ሆል ስኩዌር እኩል ይሆናል 6 ስኩዌር ወይም 36 ይሆናል። ይሄ ኢሜጁ ይሆናል ማለት ነው።